በዚህ ዓለም ከሞትና ግብር በስተቀር እርግጥ የሆነ ምንም የለም። የጥቅስ ከሀገር አሜሪካን መስራቾች መካከል በሆነው በቤንጃሚን ፍራንክሊን ብዕር የተከተበ ነው። ጥቅሱም ብዙም ከእውነት የራቀ ሆኖ አናገኘውም። በሰው ልጅ ታሪክ ባህልና ስልጣኔ ውስጥ ግብር ከፍተኛ ሚናን ሲወጣ ቆይቷል። ግብር የሰው ልጅ ስልጣኔ ከጀመረበት ጊዜ አንስቶ እንደተጀመረ የታሪክ መዛግብት ያመለክታሉ። ከ6000 ዓመታት በፊት ሜሶፖታሚያን የሂሳብ ባለሙያዎች ልዩ ልዩ የግብር ክፍያዎችንና የንግድ እንቅስቃሴዎችን በሸክላ ጥፍጣፎች ላይ መዝግበው አስቀምጠዋል። በሜሶፖታሚያ መሬትና ተያያዥ ንብረቶች ዋነኛ የግብር መነሻ ሲሆኑ ግብርን በጉልበት እንዲሁም በእህል ምርት ተቀናሽ ተደርጎ ይከፈል ነበር። በጥንታዊ ግብጽም ከ5000 ዓመታት በፊት ነገስታት በግዛታቸው እየተዘዋወሩ ከደረሰው ሰብል ላይ ድርሻቸውን ይወስዱ እንደነበር የተገኙ መረጃዎች ያመለክታሉ። በግሪክም ከክርስቶስ ልደት 500 ዓመት በፊት አቴናውያን በወጪና ገቢ ንግድ ምርት ላይ እንዲሁም በስደተኞች ላይ ግብር ይጥሉ ነበር። የጥንቱ ዓለም ግብርን በተመለከተ ከሚያነሳቸው መሰረታዊ ሐሳቦች መካከል ዋነኛው ኢየሱስ ክርስቶስ ባስተምረው የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ማለቱ ነው። መንግስት ባለበት ሁኔታ ሁሉ ግብር ይኖራል። ምክንያቱም መንግስት ብዙም ለህብረተሰቡ የደህንነት ማስከበር ሊሆን ይችላል፣ አገልግሎቶችን መስጠት ሊሆን ይችላል። የተለያዩ ስራዎችን ለመስራት ገንዘብ ስለሚያስፈልገው መንግስታት ከዜጎቻቸው በተለያየ መንገድ ነው ግብር የሚሰበስቡት። ሺዎች ዓመታትን የሚሻገር ስልጣኔ ባለቤቷ ኢትዮጵያ በታሪክ ፍሰቷ ውስጥ ጉልህ ሚናን ይዘው ከሚገኙ ጉዳዮች መካከል ግብር አንደኛው ነው። በኢትዮጵያ ግብር መሰብሰብ የተጀመረው ከዘመነ አክሱም መነሻ አንስቶ እንደነበር ታሪክ ያወሳል። ከአክሱም ዘመነ መንግስት በመቀጠል በመጣው የዛጉዌ ዘመነ መንግስትም የግብር ስርዓቱ በበለጠ ተጠናክሮ እንዲሄድ ሆነ። በዚህም ገበሬዎች ከክረምት ወራት ማለፍ በኋላ ግብራቸውን በጥሬ እህልና ሌሎች የምግብ አይነቶች አማካኝነት ይከፍሉ ነበር። በኢትዮጵያ ገበሬዎች ላይ ከሚጣለው ግብር ባሻገር ማዕከላዊ መንግስትና የአካባቢው ገዢዎች ሀገር አቋርጠው በሚጓዙ ነጋዴዎች ላይ እስከ 10% የሚደርስ ግብር በመጣል ገቢ ያገኙ ነበር። በየአካባቢው የሚሸጡ ዕቃዎችም እንዲሁ ግብር ይጣልባቸው ነበር። ይህ በዋናነት በአሞሌ ጨዋሊያም መጠኑ ከዚያ ጋር ተስተካክሎ በሚተመን ሌላ ዕቃ አማካኝነት ይከፈል ነበር። በኢትዮጵያ የነበረው የግብር ስርዓት መሬትን መሰረት ያደረገና መልከ ብዙ ነበር። በመሬት ባለቤትነትና አራሽ ላይ ከተመሰረቱት የግብር ስርዓቶች መካከል የርስት፣ ጉልት፣ ሲሶ፣ ጢሰኛና የሰለሞን መሬት ግብር ስርዓቶች ከበርካቶች መካከል ይጠቀሳሉ። በሌላ በኩል የነበረው የግብር ስርዓት ከየአካባቢው መሬት ይዞታ ስሪት ጋር ተያይዞ አንደኛው የሀገሪቱ ክፍል ከሌላኛው የተለየ መልክ ነበረው። ከኢኮኖሚው ጋር የተገናኙ ከሞድ ኦፍ ፕሮዳክሽን ያልከው ጋር እኛ ሀገር ያው አግሪካልቸር ስለሆነ ኢኮኖሚያችን ብዙውን ጊዜ ታክሱ በግብርና ላይ የተጣለ ነው። በአይነት እንስሳ ሊሆን ይችላል ሊሆን ይችላል ይሰጣሉ። አንዳንድ ጊዜ እንደዚሁ መንግስታት ጦርነት በሚያውጁበት ጊዜም በየሰው ላይ ላይክ ለምሳሌ 10 ከብት ያለው አንድ ከብት ያምጣ አይነት፣ ይሄን ያህል ጋሻ ያለው ይሄን ያህል እህል ያምጣ አይነት በእህል በአይነት ይሰበሰባል። በድሮ ጊዜ በተለይ በ16ኛው 17ኛው 19ኛው ዓመት አካባቢ ስንመለከት የኢትዮጵያ ታክስ ሲስተም አውሮፓኖች 16 17 18 19 ዓመት ከነበረው ጋር ነው የሚመሳሰለው። ከዘመን ዘመን ዝግመታዊ ለውጥን ሲያሳይ የመጣው የኢትዮጵያ የግብር ስርዓት በ20ኛው ክፍለ ዘመን ጅማሮ ዘመናዊ መልክ ለማስያዝና የገቢ መሰረቱን ለማስፋት ጥረት ተደርጓል። ለዚህም አንደኛው ማሳያ በግንቦት 1 1917 ዓ.ም በመዘውር የእህል ወፍጮዎች ላይ የወጣው ግብር ነው። ግብር ከአይነት ወደ ገንዘብ እየተለወጠ የመጣው በዚህ ጊዜ ነው። በዚህም በአውሮፓውያኑ 1902 2,067,000 ብር በጥሬ ገንዘብ መሰብሰብ ተችሎ ነበር። ግብር በቁርጥ ተመን እንዲከፈል የተደነገገው በግንቦት 1 1927 ዓ.ም ነበር። ሀገራዊ የገበያ አሰባሰብና ግብር እንደ ዋነኛ የፊስካል ፖሊሲ መሳሪያ መጠቀም የተጀመረው ጣሊያን ድል ተደርጋ ኢትዮጵያን ለቃ ከወጣች በኋላ ነበር። በዚህም በኢትዮጵያ የግብር አተማመንና መክፈያ ወቅትን ጨምሮ ዝርዝር ጉዳዮችን በማስቀመጥ የመጀመሪያው ነው አዋጅ ቁጥር 8 1937 ይፋ ሆነ። በማስከተልም ግብር ከፋዮችን በየደረጃቸው የሚመድበው አዋጅ ቁጥር 60 1936 ጸደቀ። ከአፄ ምኒልክም ጊዜ ጀምሮ የተወሰነ የግብር እና የበጀት አሰራር ስራዎች ነበሩ።
በአብዛኛው ግን ዘመናዊ የምንለው የፊስካል ፖሊሲ እድገት ከጣሊያን ወረራ በኋላ ከሄዱ በኋላ በ1934 ይመስለኛል አፄ ኃይለ ሥላሴ የግብር ስርዓቱን ለመመስረት ብዙ ጥረት አድርገዋል። ከዛ ላይ ተሻሻሉ ደግሞ አዋጅ ተብሎ በ1958 ይመስለኛል። ዘመኑ በኢትዮጵያ የመሰረተ ልማት ዝርጋታና መንግስታዊ አገልግሎቶች እየተስፋፉ የመጡበት እንደመሆኑ ተጨማሪ ገቢ አስፈላጊ ሆነ። በዚህም የታክስ መሰረቱን የሚያሰፉ አዳዲስ ታክስ አይነቶች በግብር ስርዓቱ እየተዋወቁ መጡ። ከነዚህ መካከል በ1937 ተሻሽሎ የወጣው የትምህርት ታክስ፣ የ1940 የመንገዶች ታክስ፣ የ1941 የጤና ታክስ፣ የ1946 የከብት እርባታ ታክስ እንዲሁም ከማናቸውም አይነት ገቢ ግብርን ለመክፈል የወጣው አዋጅ ቁጥር 1949 ይገኙበታል። ግለሰቦች ገቢ ታክስ የሚከፈሉበት ጊዜ ነበረ። ኩባንያዎች ታክስ የሚከፍሉበት ጊዜ ነበረ። በተጨማሪም እንደ ኤክሳይዝ ታክስ አይነቶችም ገና አገር ውስጥ በመግባት የነበሩበት ጊዜና በውይይት የነበሩበት ጊዜ ነው። እነዚህ ማሻሻያዎች በአገራዊ ግብር ስርዓቱ ላይ ተተገበሩ ቢሆንም በወቅቱ የግብር ስርዓቱ ጠንካራ ነበር ለማለት አያስችልም። ግብርና ግብአቶች በበቂ ሁኔታ የሚቀርቡበት ሁኔታ አልነበረም። ገበሬው ተበታትኖ ያለበት ሁኔታ ነው ያለው። ስለዚህ በዚህ ሁኔታ ላይ ምርትና ምርታማነትን አሳድጎ ከዛ ከሚገኘው ገንዘብ ወይም ገቢ ላይ በመንግስት በሚፈልገው ልክ መሰብሰብ ችሏል የሚለው ትንሽ ያስቸግራል። ስለዚህ ሌሎች ኢንፍራስትራክቸር ኢንቨስትመንት ወጪዎችን ለመሸፈን በብድር መልክ በተለይ የውጭ ብድር በንጉሱ ዘመን ተጀምሯል። በደርግ ጊዜም እንደዚሁ አለ። ግብር ሀገራዊ መንግስትን ከማቆም ባሻገር በኢትዮጵያ በከፍተኛ የፖለቲካዊ ውጥረትና ግጭት ማዕከል ሆኖ ቆይቷል። በ15ኛውና በ16ኛው ክፍለ ዘመን በማዕከላዊ መንግስቱና በአዳል መንግስት ለነበረው ቁርሾና ኋላ ላይም ወደ ለየለት የእርስ በርስ ጦርነት ለመቀየሩ ዋነኛው ምክንያት የግብር ጉዳይ ነበር። በዘመነ መሳፍንትም የአንዱ አካባቢ ንጉስ ሌላውን ለማስከበር ወደ ጦርነት መግባቱ በተደጋጋሚ ታየ የታሪክ እውነት ነው። ተሸንፎ የነበረም በሌላ ጊዜ ኃይሉን አደራጅቶ ሲያበቃ አልገብርም ብሎ መሸፈት የተለመደ ነበር። ከህዝቡና ከበታች ሹማምንት ዘንድም የግብር ጉዳይ አመጽን ሲቀሰቅስና የነገስታትን ስልጣን ሲነቀንቅ በተለያዩ ዘመናት ተመልክተናል። ኢትዮጵያ ወደ ዘመነ መሳፍንት ከመሸጋገሩ አስቀድሞ የመጨረሻው ኢትዮጵያ ንጉሠ ነገሥት የነበሩት አፄ ተክለ ጊዮርጊስ ቀድሞ ያልነበረ የማርና የገንዘብ ግብር ማወጃቸውን ተከትሎ የየግዛቱ መኳንንት ንጉሱ ላይ እንዲያመጹ ሆነ። ለዳግማዊ አፄ ቴዎድሮስ ስልጣን መዳከምም አንደኛው ምክንያት ግብርን አስመልክቶ መንግስታቸው ላይ የነበረው ቅሬታ ነበር። በ20ኛው ክፍለ ዘመን በጎጃም ትግሬና ባሌ የተነሱ አመጾችም እንዲሁ ከፍተኛ የግብር ጫናን የተከተሉ ነበር። ከፖለቲካም የተያያዘ ነው። መንግስት አላግባብ በህዝቡ ላይ ሲጫንበት ህዝቡ ይበረግግና ይሸፍታል። አብዛኛው እነዚህ በጎጃም ሆነ በሌሎች ክፍለ ሀገሮች የነበሩ አንዳንድ የላባደር እንደዚህ ሪቤሊየን በመሬት ታክስ ላይ መሰረት ያደረገ ነው የነበረው። የመሬት ታክስ ብቻ ሳይሆን በአሰራርም የአስተዳደር ጉድለት መልካም አስተዳደር አለመኖሩን ነበር። እዛ የነበሩ ባላባቶችና ከሴንትራል ጋቨርንመንቱ ደግሞ ሽኩቻም ነበረ። እነዚህ በየባላገሩ ያሉ ባላባቶች የሚሰበሰቡ ገንዘብ ለራሳቸው ጥቅም እንዲውልና የራሳቸው ስልጣን አይደለም እንዲቆዩ የሚያደርግ ነው የነበረው። መንግስት ደግሞ በሌላ በኩል ደግሞ እነሱ የሰበሰቡት ገንዘብ ደግሞ ወደ ሴንትራል ጋቨርንመንት ይመጣና ከዛ ኋላ በአጠቃላይ ለሀገር እድገት እንዲውል ነበር የሚፈልገው። እዛ ላይ ነው between the center እና between the regional provinces ሽኩቻ የነበረው ያለ ምክንያት አይደለም፣ የሪሶርስ ችግርም ጭምር ነው። የ1966 አብዮት በበርካታ ማህበራዊ ፖለቲካዊና ምጣኔ ሀብታዊ ቅራኔዎች ሳቢያ የተጠነሰሰ ነበር።
ግብር እንዲሁም ከግብር ጋር የተሳሰሩ የፖሊሲና አስተዳደራዊ ጉዳዮችም በአብዮቱ ፍንዳታ ውስጥ ቀዳሚ አሻራቸውን አኑረዋል። በመሰረቱ በመጀመሪያ ጊዜ የነበረው ዋናው የመንግስት ሰራተኛ የሚባለው ወታደሩና በአስተዳደር ክፍል ውስጥ ያሉ ናቸው። ግን ደሞዝ መከፈል ተጀምሮ በዘመናዊ መንገድ መሄድ ስንጀምር ፊስካል ፖሊሲው ከፍተኛ ተጽዕኖ ላይ የመጣ ነበር። ይሄም የሆነበት ምክንያት ምንድነው? አገሪቱ ያን የምትሰበስበው ግብርና የሚከፈለው ደሞዝ አለመጣጣም ነው። ወታደሮች ደሞዝ ይጨመርልናሉ፣ አስተማሪዎች ደሞዝ ይጨመርልናሉ። በመጨረሻ ላይ ነዳጅ ዋጋ በጥቂት ሳንቲሞች መጨመር ነው ከፍተኛ ብጥብጥ ያመጣውና የታክሲዎች ስራ ማቆም እና የተማሪዎች እንቅስቃሴ የነበረው ለረጅም ጊዜ አሁን ወደ ጦር ኃይሉ እና ወደ ህብረተሰቡ ይሄደ አፄ ኃይለ ሥላሴን መንግስት ለመፈንቀል ቻለ። የፓርላማ አባሎች መሬት ያላቸው አይደለም ባላባት የሆኑ በአጠቃላይ ከስርዓቱ ጋር ዝምድና ግንኙነት ያላቸው ነበር የሚሆኑት። ለዚህ ነው ታክሱ በተለይ የመሬት ታክስ በሚመለከት በላንድ ሪፎርም መሬት ላራሹ ባልንበት ጊዜ መሬት ላራሹ እንዳይሰጥ ብዙ ትግል ተደርጓል። የመሬት ታክስም እንደዚሁ መሬት ታክሱ እሱ ብቻ ሳይሆን አግሪካልቸራል ኢንካም ታክስ ለምሳሌ እንደዚህ እነዚህ ብዙ ጊዜ ታክሴሽን ጋር በስርዓቱ ላይ የነበሩ መሪዎች የታክስ በርደን ወደ እነሱ እንዲተላለፍ አይፈልጉም ነበር። ስለዚህ አብዛኛው ወደ ኮንሱመሩና ወደ አርሶ አደሩ ነበር የሚሄደው። አብዮቱን ተከትሎ በትረ ስልጣኑን የተቆጣጠረው የደርግ መንግስት ልዩ ልዩ ምጣኔ ሀብታዊ ለውጦችን ተግባራዊ ያደረገ። እነዚህ ለውጦች በአገራዊ ግብር ስርዓቱ ላይ መጠነኛ የሚባል ለውጥን የከሰቱ ነበሩ። በሌላ መልኩ የምጣኔ ሀብት ስርዓት ለውጡ የግብር ስርዓቱን መሰረቶች መልክ ፈጽሞ የቀየረ ነበር። አሁን የመሬት አዋጁ ስለተቀየረና የመንግስት ንብረት ስለሆነ ከመሬት የሚገኘው ግብር ወደ ዜሮ ነው የገባው። በጣም በከፍተኛ ደረጃ ያደገው የመንግስት መስሪያ ቤቶች ናቸው። በተለይ ያኔ በነበረው ርዕዮተ ዓለም በግል ተይዘው የነበሩ ኩባንያዎች ያኔ በቀዳማዊ ኃይለ ሥላሴ ዘመን በካፒታል ገበያው የተቋቋሙ በርከት ያሉ ኩባንያዎች ወደ መንግስት መተላለፋቸው ነው። እነዚህ ኩባንያዎች በአብዛኛዎቹ የመንግስት ድርጅቶች ሆነው ቀጠሉ። ከዛ የሚገኘው ታክስ በጣም ትንሽ ሆነ። ነጋዴው በከፍተኛ ደረጃ ያተረፈ እንደዚሁ ታክስ እንኳን የማይከፍልበት ሁኔታ በነበረበት ሁኔታ መንግስት እቃዎቹን ራሱ ያመጣ ለህዝብ ያከፋፈለ ነጋዴውን ከጨዋታ ውጭ ለማውጣት የሚደረግበት ጥረት ነበር። የግል ባለሀብቶች ስለተወረሱ ብዙ ታክስ የሚሆነው ከግብርና ነው የሚሆነው። ምክንያቱም መንግስት በሙሉ ስለተቆጣጠረው ግብርና ላይ እንግዲህ ብዙ አይነት አለ። አንዱ የመሬት ግብር አለ በካሽ የሚከፈል፣ ሌላ ደግሞ ኮታ የሚባልም ነበር። ገበሬዎች ይህን ያህል ኩንታል ወይም ይህን ያህል ኪሎግራም አቅርቡ ይባላሉ። ይሄ እንግዲህ የታክስ አይነት ነው። እሱ ነው ገበሬው በጣም ስለተማረረ እነዚህ የትጥቅ ትግልንም አንዱ ምክንያትም የገበሬው ታጣቂዎችን መደገፍ ነው። አንዱ የስርዓቱ በተለይ የኢኮኖሚ ስርዓቱ የፈጠረው አሉታዊ ውጤት ነው ማለት ይቻላል። የመድን ድርጅቶች፣ ባንኮች፣ የከተማ ቦታና ትርፍ ቤት በሰፊው ህዝብ ቁጥጥር ስር ሆነዋል። እንግዲህ አንድ ሀገር በካፒታሊስቱ ስርዓት አደገ የሚባለው ያለው የአገር በቀል ቡርዥዋዚ ባለሀብት እያደገ በሚሄድበት ጊዜ ነው። ያ እያደገ በሚሄድበት ጊዜ ነው ታክስ መክፈል የሚችለው። ያ እያደገ በሚሄድበት ጊዜ ነው ሰዎች መቅጠር የሚችለው። ያ እያደገ ሲሄድ ነው ተከታዩ ትውልድ እነሱን እያየ የራሱን ስራ እየሰራ የሚሄደው እና ያንን በእንጭጩ የነበረ የአገር በቀል ቡርዥዋዚ ወይም ደግሞ ባለሀብት እዛ ላይ ነው የሞተው። እንደውም ከ500 ሺህ ብር በላይ እኮ አይፈቀድም ባለሀብት እንዲኖር። ስለዚህ ኢንቨስትመንትን የሚያበረታታ ስርዓት አልነበረም። ኢንቨስትመንት ካልተበረታታ ገቢ ታክስ ሊኖር አይችልም። ሆኖም በሚያስገርም ሁኔታ የደርግ መንግስት ሀገራዊ ገቢ ምጣኔውን በከፍተኛ ደረጃ ማሳደግ ችሎ ነበር። በ1966 ዓ.ም ሀገራዊ ታክስ ገቢ እንዲሁም
መንግስታዊ ገቢ ከጥቅል ሀገራዊ ምርት አንጻር ምጣኔያቸው 6.3 እና 7.1 በመቶ ነበር። በ1972 ዓ.ም 8.6 እና 10.3 በመቶ ማድረስ ተችሏል። ሀገራዊ ገቢው ከፍ ባለበት በ1981 ዓ.ም የታክስ ምጣኔው 9.7 በመቶ፣ የመንግስታዊ ገቢ ምጣኔውም ወደ 16 በመቶ ማደግ ችሏል። ይህ በጊዜው ከጥቅል ሀገራዊ ምርት አንጻር ምጣኔያቸው 3 በመቶ ደርሶ የነበረው የውጭ ወታደራዊ እርዳታ እንዲሁም ድጋፎችን ሳያጠቃልል ነው። ታዲያ በዚህ ልክ የመንግስትን ገቢ ካሳደጉት ሁኔታዎች መካከል ይዞታቸው ከግል ወደ መንግስት የዞሩት ልዩ ልዩ ኢንተርፕራይዞች ገቢያቸው ወደ መንግስት ካዝና በመሆኑ ነበር። በሌላ መልኩ ደርግ ይከተል የነበረው የውጭ ንግድ ፖሊሲ በተለይም ከቡና ምርት ያገኘ የነበረውን ገቢ በከፍተኛ ደረጃ አሳድጎት ነበር። በቡና ላይ የሚጣለው ወጪ ንግድ ታክስ ከጥቅል ሀገራዊ ምርት አንጻር የነበረው ምጣኔው በ1967 ዓ.ም 0.6 በመቶ ብቻ ነበር። ይህ በ1970 ዓ.ም ወደ 3 በመቶ አድጓል። ሆኖም በ1977 ዓ.ም 1.5 በመቶ ላይ ተረጋግቶ ተቀምጧል። በአብዛኛው አገሪቱ የነበራት ከፍተኛ ገቢ ከኤክስፖርት የምታገኘው ነው። በተለይ ቡና ጥሩ ገንዘብ ያስገኝ ነበረ። ፍራፍሬ የመሳሰሉት ነገሮች ኤክስፖርት ይደረግ፣ ቁም ከብት፣ ቆዳና ሌጦ የመሳሰሉት ነገሮች በአንድ ወቅት እንዳውም በደርግ ዘመን ከ1.5 ቢሊዮን ዶላር በላይ ከቡና ብቻ ያገኘንበት ሁኔታ ነበረ። የብራዚል ሁኔታ ጥሩ አልነበረም የቡና ሁኔታ እና ከውጭ የሚገቡ ነገሮች በጣም ትንሽ ናቸው። ወደ ውጭ ምንልካቸው ግን በገፍ ብዙ ነገሮች ነበሩ። ስለዚህ ከዛ የሚገኝ መንግስትን ሊተዳደርበት የሚችል ነገር ነው። ሆኖም የማታ ማታ የደርግ መንግስት ታክስን ጨምሮ ከተለያዩ አማራጮች የሚያገኘው ገቢ እያሽቆለቆለ መጣ። 1983 ዓመተ ምህረት የግብር ጥቅል ሀገራዊ ምርት ምጣኔው ከሁለት ዓመት በፊት ከነበረበት 9.7 በመቶ ወደ 7.2 በመቶ አሽቆለቆለ። የመንግስት ገቢ ጥቅል ሀገራዊ ምርት ምጣኔውም ከ19.3 በመቶ ወደ 11.1 በመቶ ወረደ። ይህ ታዲያ የደርግ መንግስት በቀደሙት ዓመታት በጦርነት ሲያወጣ ከነበረው ወጪ እንኳን ሲነጻጸር ያነሰ ነበር። የደርግን ውድቀት ካፋጠኑት ዋነኛ ምክንያቶች መካከልም ይህ የገቢ ማሽቆልቆል አንደኛው ነበር። ችግርን ወልዶ የደርግ መንግስት ላይ ወታደራዊ ሽንፈቶች መምጣት ጀመሩ። ይህም ታክስ የሚሰበሰብባቸውን አካባቢዎች እንዲያጣና የትራንስፖርት ትስስሩም እንዲሰናከል በማድረግ ገቢውን ቀንሶታል። በሌላ መልኩ ለደርግ መንግስት ገቢ መውረድ ከሶቪየት ህብረት የሚገኘው ድጋፍ ማሽቆልቆል፣ የመንግስት ኢንተርፕራይዞች ገቢ መውረድ እንዲሁም የህግ ተገዥነት እየቀነሰ መምጣት ምክንያቶቹ ነበሩ። በዛ ጊዜ የነበረው የኢኮኖሚ እድገት ለማሰላትም በጣም አስቸጋሪ ነው። ምክንያቱም መንግስት በጦርነት ነበር የተወጠረው በሁሉም በኩል። በኤርትራ በኩል ኢፒኤልኤፍ ነበር፣ በዛ በኩል ቲፒኤልኤፍ ነበር፣ ከዚህ ኦኤልኤፍ አለ እና በየቀዩ ደግሞ ትናንሽ የራሳቸው ነፃ አውጪ ድርጅት የሚል በተለይ በግራ ዘመም የፖለቲካ ርዕዮተ ዓለም ውስጥ የነበሩ ወጣቶች የደርግ ጅራፍ ላያቸው ላይ ሲወድቅ ሁሉም በየቀያቸው ሄደው ነው የራሳቸውን የነፃ አውጪ ድርጅት እንቅስቃሴ መጀመር የፈለጉት። ስለዚህ እነዚህ ሁሉ ተደምረው ኢኮኖሚውን አድቀውት ነበር እና በመጨረሻ ኢህአዴግ በሚገባበት ጊዜ አገሪቱ ውስጥ የነበረው መዋዕለ ንዋይ በጣም ትንሽ ነበር። ወታደራዊ ድሉን ተከትሎ በስልጣኑን ከደርግ የተረከበው ኢህአዴግ የአስተዳደር ስርዓት ለውጥን ተግባራዊ ያደረገ። በተለይም የፌዴራል ስርዓትን በመተግበር በግብር አሰባሰብና የግብር ስርዓት አወቃቀር ላይ መሰረታዊ ለውጦችን አምጥቷል። በ1983 ዓመተ ምህረት የመንግስት ለውጥ እንደተደረገ የገቢ አስተዳደር ስልጣኑም በሁለት የተከፈለበት በክልልና በፌዴራል መንግስት ማለት ነው። በወቅቱ የሀገር ውስጥ ገቢ ባለስልጣን የምንለው የፌዴራል ገቢዎችን ታክስ ገቢዎችን ይሰበስባል። በየክልሉ ለክልሉ መስተዳድር እና ለከተማ መስተዳድሮች አዲስ አበባና ድሬዳዋን ማለት ነው ተጠሪ የሆኑ የገቢ ቢሮዎች ደግሞ በክልላቸው ያለውን ወይም በከተማቸው ያለውን ገቢ ይሰበስቡና ለዛው ለክልሉ ወጪ መሸፈኛ ያደርጉታል ማለት ነው። የፌዴራል ሀገር ውስጥ ገቢ ባለስልጣን የሚባለው የጋራ ገቢዎችንም ይሰበስብና እነዚህን የጋራ ገቢዎች ገቢው ከመነጨበት ክልል ጋር በፌዴሬሽን ምክር ቤት በተዘረጋው የገቢ ክፍፍል ቀመር መሰረት
ለክልሎች ይከፋፈላል ማለት ነው። ከአስተዳደራዊ ለውጥ ባሻገር ምጣኔ ሀብታዊ ስርዓት ለውጦችም አዲሱ መንግስት ተከትለው መጥተው ነበር። ኢትዮጵያ በዓለም አቀፍ የፋይናንስ ተቋማት ገፊነት የስርዓት ማሻሻያ እቅድን ተቀብላ መተግበር ጀመረች። እነዚህ የኢህአዴግ መንግስት ምጣኔ ሀብታዊ ማሻሻያዎች የኢትዮጵያ ብር ዋጋ መቀነስ፣ የግብርና ምርትን ገበያ መር ማድረግ፣ የውጭ ንግድ ቀረጥን መቀነስ እንዲሁም በተገደበ መልኩ የፋይናንስ ዘርፉን ገበያ መር ማድረግ ይገኝበታል። አንደኛ እነዚህ በመንግስት ሲተዳደሩ የነበሩ የተወረሱ ኢንዱስትሪዎች ፕራይቬታይዝ መደረግ ተጀምረዋል። ብዙ የኢኮኖሚ ፎሬን የውጭ ባለሀብቶች እንዲመጡ ጥረቶች ተደርገዋል። ስለዚህ በፊት የነበሩት የ500,000 ካፕ ተነስቷል። ከዛ እንግዲህ በከፍተኛ ደረጃ የዓለም ባንክ የአይኤምኤፍ እርዳታዎች እየመጡ እንቅስቃሴዎች ጀመሩ። አንዱ ይሄ ሪሃቢሊቴሽን የሚባል ህዝቡ አገሪቱን እንደገና ለማቋቋም የሚያስችል ወደ 600,000 የሚሆኑ የተዋጊ ኃይል የነበሩትን ወደ ህብረተሰብ ለመመለስ ሲባል በርከት ያለ መዋዕለ ንዋይ መጥቶ ነበረ እና የመጀመሪያዎቹ ዓመታት በከፍተኛ ደረጃ እንቅስቃሴ የነበረው አገሪቱን እንደገና እንድታንሰራራ ነበር። እነዚህ ለውጦች በምጣኔ ሀብቱ ላይ መሻሻልን ያመጡ ይሁን እንጂ በታክስ ስርዓቱ ላይ የነበረው ለውጥ ግን እምብዛም ነበር። በ1953 ወጣ ያልኩ አዋጆች ላይ እየተቀነሰ እየተጨመረ እየተሻሻለ ይሰራበት ነበር። ስለዚህ መሰረታዊ የሆነ የህግ ለውጥ ገቢ ግብር ወይም ሌላ የታክስ አዋጅ ለውጥ ተደርጎ የተቋቋመ አልነበረም፣ የተዋቀረ ህግ አልነበረም። የኢትዮጵያን የገቢ ስርዓት ከአራት አስርት ዓመታት በኋላ መሰረታዊ በሚባል መልኩ የሚቀይር ለውጥ የመጣው ኢህአዴግ ስልጣን ከያዘ በኋላ ሰነባብቶ ነበር። የግብር ስርዓቱ ከወቅታዊ ምጣኔ ሀብታዊ ሁኔታዎች ጋር የሚጣጣም ስላልነበር በ1994 ዓመተ ምህረት የሪፎርም አስፈላጊነቱ በርትቶ ወጣ። የራሱ የታክስና የጉምሩክ ማሻሻ ማስተባበሪያ ጽህፈት ቤት ተቋቁሞ ጉዳዩ የሚመለከታቸው ኃላፊዎችና ባለሙያዎች ደግሞ ከገቢዎች ሚኒስቴርና ከገንዘብ ሚኒስቴር ተውጣጥቶ የግብር ኃይል ተቋቁሞ እነዚህን የታክስ ስርዓት ማሻሻያዎች የሚመሩበት ሁኔታ ነው የተፈጠረው። ከዚህ ጋር ተያይዞ 6 ፕሮጀክቶች ነበሩ በዚህ በታክስ ስርዓት ማሻሻያ ፕሮግራም ጽህፈት ቤት ውስጥ። እነዚህም አንደኛው ስራ ላይ የነበረውን የገቢ ግብር አዋጅ በአጠቃላይ ከመሰረቱ ለመቀየር ጥናት ማከናወን ነው። የሽያጭ ታክስን ለመቀየር ዘመናዊ በሆነው የተጨማሪ እሴት ታክስ አዲስ የሀገራችን የታክስ ስርዓት እንዲሆን በቁርጥ ደግሞ እነዚህ በሂሳብ ሰነድ ግብር የማይከፈልባቸው በቁርጥ ግብር የሚከፈልባቸው እሱ ደግሞ ሌላ አንድ ፕሮግራም ነበር። የፖሊሲ ፕሮግራም አሰራር አስተዳደር ስርዓት የሱ ሌላ አንድ ፕሮጀክት ነው የነበረው። እንግዲህ በዚሁ በ1994 ዓመተ ምህረት ነው እነዚህ ጥናቶች በሙሉ ተጠናቀው አዋጅ ቁጥር 286 1994 ተብሎ ነባሩን አዋጅ ሙሉ በሙሉ የቀየረ አዋጅ ስራ ላይ እንዲውል ተደረገ። የሽያጭ ታክስን ደግሞ የተጨማሪ እሴት ታክስ እሱም በአዋጅ ቁጥር 285 1994 ታውጆ ከታህሳስ 23 1995 ዓመተ ምህረት ጀምሮ ስራ ላይ እንዲውል አዋጁ ሰኔ ላይ ታውጇል። በየሙያ ማህበራት የግብር ከፋይ ተወካዮች ማህበራት ውይይት ተደርጎበት መጨረሻ ላይ የደንበኞች ቻርተር የሚባለውም ተዘጋጅቶ አንድ የሥራ አካል አንድ የምንመራበት ሆኗል ማለት ነው። በዚህ መልኩ አገልግሎቱ ካልተሰጠ አቤቱታ የሚቀርብበት ስርዓት ኮምፕሌንት የሚተዳደርበት ስርዓት ተዘርግቶለታል። እነዚህ ሁሉ በዚህ ለውጥ ጊዜ ነው የተፈጠሩ ማለት ይቻላል። ብዙዎቹ አሁን የምንቆምባቸው የምንሰራባቸው የህግ ለውጦች፣ የአገልግሎት አሰጣጥ ለውጦች፣ የህዝብ ግንኙነት ስራዎች
የግብር ከፋይ ትምህርት ስራዎች፣ የቴክኖሎጂ መሻሻል ስራዎች ሁሉ መነሻቸው የተዘረጋው በዚህ አካባቢ ነበር። በግብር ስርዓቱ ላይ የተደረገው ሪፎርም የምጣኔ ሀብት ስርዓት ለውጥና ማሻሻያዎችን ተከትሎ ከመጣው ምጣኔ ሀብታዊ እድገት ጋር ተዳምሮ የሚሰበሰበውን ገቢ በከፍተኛ ሁኔታ ሊያሳድግ ችሏል። በገቢዎች ሚኒስቴር መረጃ መሰረት ከ1985 እስከ 1999 ዓ.ም ድረስ ባሉት ዓመታት ውስጥ ከሀገር ውስጥ የሚገኘው ገቢ ከ5 እጥፍ በላይ ጨምሯል። የ1985 በጀት ዓመትን ሳይጨምር በእነዚህ ዓመታት በአማካኝ 15.15 በመቶ ሲያድግ ቆይቷል። የመንግስት ጥቅል ገቢም በተመሳሳይ መልኩ ማደግ መቻሉን የገንዘብ ሚኒስቴር መረጃ ያመለክታል። በዚህም መሰረት በ15 ዓመታት በ7 እጥፍ የላቀው ጥቅል ግብር ገቢ በአማካይ በየዓመቱ 17.38 በመቶ እያደገ መጥቷል። በእነዚህ ዓመታት ከሞላ ጎደል በሁሉም ሊባል በሚችል መልኩ ዓመታዊ እድገት ሲኖር በጉል የሚታይ ማሽቆልቆል የታየው በ1990 ዓ.ም ነበር። ይህም በወቅቱ የተከሰተውን የአየር ንብረት መዛባት አመጣሽ ችግሮች እንዲሁም የኢትዮ ኤርትራ ጦርነት በቀጥታም ሆነ ተዘዋዋሪ ተጽዕኖ የነበረባቸው ጊዜያት ነበሩ። ታክስ ቱ ጂዲፒ ሬሽዮ የሚባለው ይሄ የታክስ ብቃት የታክስ መሰብሰብ አቅም መለኪያ የሆነው እስከ 12 በመቶ ድረስ ሁሉ አድርሶት ነበር ማለት ነው። ከሳራ በታች የሚባሉ አገሮች ከረጅም ጊዜ በፊት ጀምሮ ከኢኮኖሚያቸው 17 በመቶ የሚሆን በታክስ መልክ ይሰበስባሉ። ይሄ አነስተኛው ነው። የኛ 12 መሆኑ ከሌሎች ጋር በጣም ተመጣጣኝ ነው ማለት ሳይሆን ከነበሩ ቀደምት ዓመታት የተሻለ ነው። የኢትዮጵያ የገቢ ስርዓት ለረጅም ዘመናት ኋላ ቀር በሆነ የአሰራር ስርዓት ታጥሮ የቆየና ስራውን በድካም የታጀበ ነበር። ታዲያ ከዘመናዊ ስርዓት ሩቆ ሲንቀሳቀስ የነበረውን የገቢ ስርዓት ይበልጥ በቴክኖሎጂ መደገፍ የተጀመረበትም ወቅት ነበር 1990ዎቹ። እኔ ከገባውበት ጊዜም ጀምሮ ከዛም እስከ ረጅም ጊዜ የቴክኖሎጂ መሳሪያ የሚባለው የታይፕራይተር ብቻ ወይም የጽህፈት መሳሪያ ብቻና የሂሳብ መኪና የሚባል ካልኩሌቲንግ ማሽን ይሄ ነበር የሚታወቅ የነበረው። ስለዚህ በወቅቱ ስራዎች በብዛት በወረቀትና በማኑዋል የሚሰሩ ነበሩ። እነዚህ የጽህፈት መኪናዎችና የሂሳብ መኪናዎች የምንላቸውም አንዳንዴ ከአቅማቸው በላይ ስለሚሆን ደብዳቤዎች፣ ሌሎች ስራዎች በእጅ መጻጻፍ ጥሩ እጅ ጽሁፍ ያለው ሰው ተፈልጎ ስራዎቹ ይከናወኑ ነበር። ስሙ እንዳለ ሆኖ ተደጋጋሚ ስም ስላለ ፋይል በእናት ስም እና እስከ አያት ተለይቶ የሚታወቅበት ነው የነበረው። ከዛ ይሄ አንዳንድ ገቢዎች ብቻ ከተሰበሰቡ በኋላ ኤልሲኤ ሌጀር ካርድ አካውንትስ ዩኒት የሚባል አንድ በማኑዋል ወደ ካርድ ላይ ከየትኛው ግብር ከፋይ ምን ገቢ ተሰበሰበ የሚል የሚጠቃለልበት አይነት ስርዓት በማኑዋል ኤንቫይሮንመንት ነው የነበረውና አወቃቀሩም ያንኑ ነው። ተቀናጀ የመንግስት ታክስ አስተዳደር ስርዓት የምንለው ወይም ስታንዳርድ ኢንቲግሬትድ ታክስ አድሚኒስትሬሽን ሲስተም የሚባለው ተጠንቶ ሶፍትዌሩ ከኛ ስርዓት ጋር እንዲጣጣም ተደርጎ አሁንም እየተሰራበት ይገኛል ማለት ነው። ብሔራዊ የግብር ከፋይ መለያ የሆነው ቁጥር ለመጀመሪያ ስራ ላይ እንዲውል የተደረገ ጥናት ተካሂዶ በዚህን ጊዜ ነበር። እነዚህ ቀደሙ እንጂ ቀጥሎም ደግሞ የካሽ ሬጂስተር ወይም የሽያጭ መመዝገቢያ መሳሪያ የሚባል መሳሪያዎች የገቡበት ወደ ስርዓቱ ገብቶ መረጃ መሰብሰብ የተጀመረበት ጊዜ ነበር። የኢትዮጵያ የግብር አሰባሰብ ስርዓት በተለይም ከአኛው ክፍለ ዘመን ወዲህ ከመጣኔ ሀብት ፖሊሲ ከአስተዳደር ስርዓት እንዲሁም ከማህበራዊ ስሪት ለውጥ ጋር በተያያዘ ብቻ አይደለም የለውጥ ፍሬን ሲቀምስ የቆየው። የገቢ ሰብሳቢ አካሉ ተቋማዊ ቁመናም በተለያየ ጊዜ የተለያየ መልክን ሲይዝ ቆይቷል። የግብር ስርዓቱ ቀድሞ ተቋማዊ ቅርጽ የተሰጠው በ1900 ዓመተ ምህረት ዳግማዊ አፄ ምኒልክ የመንግስት መስሪያ ቤቶችን ሲያቋቁሙ ነበር። በጊዜው በበጅር ወንድ ሙሉጌታ ይመራ የነበረው ገንዘብ ሚኒስቴር በስሩ ካቋቋማቸው የሥራ ክፍሎች መካከል አንደኛው ግብርና ጉምሩክ ክፍል ይባል ነበር።
በኋላም በቀዳማዊ ኃይለ ሥላሴ ዘመነ መንግስት የተሻለ ተቋማዊ ቁመና ተሰጥቶት እንዲቋቋም ተደርጓል። ገንዘብ የሚሰበሰበው በባላገርም ሆነ በከተማ በብጅሮንዶች ነው። በተለያየ መስሪያ ቤት የሀገር ውስጥ ገቢ አካባቢና በካስተምስ ነበረ እና የውጭ ንግድ በሚመለከት የካስተምስ ዲፓርትመንትና አሁን እንደ ካስተምስ ኮሚሽን እንደሚባለው ማለት ነው። በአገር ውስጥ የሚደረገው ደግሞ ኢንላንድ ሬቨኒው ዲፓርትመንት ነበረ። በቀጣዮቹ 10 ዓመታት ውስጥ ልዩ ልዩ ማሻሻያዎች ሲደረጉበት የቆየው ተቋሙ በ1990ዎቹ ነው አሁን ላለበት ደረጃ የቀረበ ቅርጽን ያዘው። ሶስት ተቋሞች ነው የነበሩት። ፌደራል ሀገር ውስጥ ገቢዎች ሚኒስቴርና ኢትዮጵያ ጉምሩክ ባለስልጣን። ሲታይ ለምንድን ነው እነዚህ ሶስት የተለያዩ ተቋማት የሚሰበስቡት ወይም የሚያስተዳድሩት ገቢን ነው በአጠቃላይ? ስለዚህ ለምን በአንድ አካል አይመሩም የሚል ፕሮፖዛል ይቀርባል። ይሄ ፕሮፖዛል ቀርቦ በመንግስት ይሁንታ ያገኛል። ከዛ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የሚል አንድ ተቋም ተመሰረተ። ከዚህ ጋር ተያይዞ እንግዲህ ይሄ መረጃ መመጋገብ ኢንፎርሜሽን አንድ ከውጭ ሀገር ዕቃ የሚያስመጣ እዚህ ሀገር ውስጥ ሌላ የንግድ ስራ ያከናውናል። ስለዚህ እዚህ ሀገር ውስጥ ያለው ባለሙያ በቀጥታ በግብር ከፋይ መለያ ቁጥር ኢምፖርት የተደረገውን መረጃ ከየኢምፖርተሩን ግብር ከፋይ መለያ ቁጥር በማስገባት መረጃውን የሚያገኝበት ስርዓት ሁሉ እንዲፈጠር ነው የተደረገው። እኔ ይሄ መስሪያ ቤት የማየው ካሉት ኮምፒተንት መስሪያ ቤቶች አሰራር ስርዓቶቻቸውን በአግባቡ እየዘረጉ በተሻለ መጠን በአገሪቷ አከናወን የነበሩን የለውጥና የማሻሻያ ስራዎችን መሀል ላይ ሆኖ የተጠቀሙበትና አሰራር ስርዓቶቻቸውን ዘመናዊ ለማድረግ የሞከሩ መስሪያ ቤት ብዬ ነው የሚወስደው። ብዙ መሰረታዊ ልማት ያስፈልግ ይህም መስሪያ ቤት ከኢኮኖሚ ውስጥ የተሻለ ገቢ ሊሰበስብ የሚችል ቁመና በደንብ እንዲኖረው ማድረግ ይቻላል ብዬ ነው የሚገምተው። እንግዲህ በሺዎች ዓመታት ጉዞ ይህን ሁሉ አልፎ ዛሬ ላይ የኢትዮጵያ ግብር ስርዓት አሁን በመናየው ቁመና ላይ ይገኛል። አሁን ላይ ገቢ ስርዓቱ ዘመናዊ አሰራርን ተላብሶ ሲገኝ ከሀገራዊ ዲጂታል ኢኮኖሚ ግንባታ ጋር በተያያዘም ዲጂታል የማድረግ ስራዎች በሰፊው እየተከናወኑ ይገኛሉ። በዚያው ከምናያቸው መልካም ውጤቶች ባሻገር ነገ ስለ ዛሬው ይበልጥ አስረጂ ነውና የዛ ሰው ይበልጥ